ውበትስ የሷ ነው ውበትስ የሷ ነው የተባለው ሙዚቃ ለሀይሚ ነው የተዘፈነላት ማለት ነው። ሰምታችኋል። ውበትስ የሷ ነው፣ ሌላው አይወራ። ትክክል ነው። ይሄ ሙዚቃ ለሀይሚ የተዘፈነው ማለት ነው። እስኪዋት ስታምር ጎበዝ። እስኪ በአንድ ቃል ገለጿት። እስኪ በአንድ ቃል ገለጿት። እችን ልባ መንቁ ሴት ማለት ነው። እስኪ በአንድ ቃል ግለጿት። በአንድ ቃል ግለጿት እስኪ። ውበትስ የሷ ነው ተብሎ የተዘፈነው ሙዚቃ ለሷ መሆን አለበት። የእውነት እስኪዋት ስታምር። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አይን አለም ነኝ። ሁሉ መልካም፣ ሁሉ ሰላም፣ ከኔ ሰላም አለሁላችሁ። እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። መተናል፣ አድረን መተናል ደግሞ ማለት ነው። አድረናል መተናል የኔ ውዶች ማለት ነው። እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እኔ ደህና ነኝ። ሁሉ መልካም ነው። አሁን ደግሞ ሀይሚዬን ይዤላችሁ ብቅ ብያለሁ። እስኪዋት ስታምር በእውነት ውበትስ የሷ ነው ተብሏል። እውነት ነው። ውበትስ የሷ ነው፣ ሌላው አይወራ። እውነት ነው። የምሬ ነው። እና በጣም ነው የምታምረው። ፈጣሪ ይጠብቅሽ፣ እግዚአብሔር ይጠብቅሽ። ይህንን ነው የምልሽ። እውነት ፈጣሪ ይጠብቅሽ። ትለያለሽ በእውነት ሁሉን አሟልቶ የሰጠች ሴት ነሽ። ከመልክም ከቁመናም ከጸባይም ከሁሉ ነገር ከመልካምነት በቃ ከራስሽ ይልቅ ለሰው የምታስቀድመው ነገር እና በጣም መልካም ሴት ነሽ። ይህ መልካምነትሽ ሁሌ የሚቀጥል እላለሁ። እንግዲህ እውነት ኢንስታግራም ላይ ነው ሼር አድርገው አየሁትና በጣም ነው የምታምረው የኔ እናት። በጣም ሲጀመር ሀይሚ ሁሉን አሟልቶ የሰጣት ሴት ናት። ከመልክ ይሁን ከምን ሁሉን አሟልቶ የሰጣት ሴት ናት። ምንም ይሄ ይወጣላታል የምትባለው ሴት አይደለችም ማለት ነው። እኔ እንጃ። ብሩኬም ታድሏት፣ ሀይሚም ታድላለች። ብሩኬም ለሀይሚ ስለሰጠው ደስተኛ ነው። ሀይሚም ደግሞ ብሩኬን ስለሰጣት ደስተኛ ናት። በቃ ይሄ ነው። በጣም ደስ ነው የሚሉት ሁለቱም። እና እንግዲህ እኔ እንጃ ስለነሱ ሳወራ ማወራው ይጠፋብኛል። የምትወዱት ሰው ስለሱ ስታወሩ የሆነ ወሬ ይጠፋባችኋል። በቃ ልክ እኔም እንደዛ ነኝ። ስለምወዱ ሰው ሳወራ ወሬ ይጠፋብኛል ማለት ነው። እና ዛሬ ደግሞ በሀይሚዬ ቤት ከች ይላሉ ማለት ነው። ዛሬ ደግሞ በሀይሚ ቤት ከች በከረከንች ይላሉ፣ ይመጣሉ እላቸዋለሁ ማለት ነው። እኔ እንጃ ብቻ ሀይሚና ብሩኬ ሶስት ነው የሆኑት። ሶስት ነው የሚሆኑት። ለሰው ምን ሶስት ነው የሚሆኑት እላለሁ። ሶስት ሆነውብናል እንጂ አይደል እንዴ? ሶስት ሆነውብናል። የእውነት ነው የምላችሁ። ሶስት ማለት ነው ሶስት የእውነት። እኔ ምን እንደምል አላውቅም። ፈጣሪ ይጠብቃችሁ ብቻ ግን እኔ ሌላ ምንም አልልም። እግዚአብሔር ይጠብቃችሁ፣ ፈጣሪ ይጠብቃችሁ። ሁሌ የምመኘው ይሄንን ነው። እኔ ለእናንተ ፈጣሪ ይጠብቃችሁ ነው የምለው ሁሌ እና አሁንም ፈጣሪ ይጠብቃችሁ ነው የምለው። ሀይሚዬ ውበትሽ እኮ ዋው 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 ዋው! እኔስ ፈረንጅ ነው የምትመስለኝ እኮ ፈረንጅ ነው የምትመስለው እኮ ወገን እውነት እነሱኑ ነው የምትመስለው፣ አረቦቹን ማለት ነው። ቅላቷ አረቦቹን ነው የምትመስለው። ቅላቷ ፈረንጅ ነው የምትመስለው። በነገራችን ላይ እኮ በስመ አብ ኢትዮጵያ ላይ እኮ ፈረንጅ የሚመስሉ እህቶቻችን አሉ። የሚገርመኝ ነው፣ የምሬ ነው። ፈረንጅ የሚመስሉ እህቶቻችን አሉ ማለት ነው። እና ይገርመኛል በጣም። ለማንኛውም ዛሬ እስኪ በአዲስ ብቅ ካሉ ሼር አረጋችኋለሁ። የሀይሚ ንጉስና ሀይሚዬ ብቅ ካሉ ደግሞ እኔም ይዤላችሁ ብቅ እላለሁ። ችግሩ ከስራ ጋር አልተመቸንም ማለት ነው። ከስራ ጋር አልተመቸንም። 15 ቀን ሆነ መሰላ 20 ቀን ሊሆን ኖረ። ግን በጣም ነው ጾሙ የሮጠውን። የሙስሊሞቹ ጾማችሁ በጣም ፈጠነ አሁን ላይ
15 ቀን ካለፈ በኋላ በጣም ፈጠነ፣ በጣም ፈጠነ። ለኔ ብቻ ነው ወይስ ለእናንተም ነው?